ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ህዳር 1 2018 በኢትዮጵያ ዘመን አቆጣጠር ኖቬምበር 10 2025 በግሪጎሪያን ካሌንደር የዕለተ ሰኞ የጋት ዕለታዊ አጫጭር መረጃ ወደ እናንተ በሚደርስበት ሰዓት ላይ እንገኛለን። ዘወትር እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የበለጠ እንማርበታለን፣ ክፍተቱንም እንሞላበታለን። ይሄ ኖርማሊ የስቱዲዮ ምናምን ችግር እንደተጠበቀ ሆኖ ማለት ነው። እንደን የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። እየደገፋችሁ ነው። ዘወትር እንደምላችሁ ልባዊ ምስጋና ይድረሳችሁ። በዚህ በአጫጭር ፕሮግራማችን ዛሬ ጠዋት ላይ የአፋር ህዝብ በተለይ ወረራ በተፈጸመበት መጋሌ ወረዳ አዋሳኝ ያሉት የቶንሳ ቀበሌን ጨምሮ በጽንፈኛው ህወሓት የተፈጸመውን ወረራ የክልሉን ድንበር አልፈው በፈጸሙት ወረራ በዛም የደረሰውን የማቴሪያል የቁሳዊ ኪሳራ በመፈናቀላቸውን ተቃውመዋል። ከዛም ባለፈ በኃይል በጉልበት የሚፈታ ምንም አይነት የህዝብ ጥያቄ የለም። የትግራይ ህዝብ ወንድማችን ነው፣ ወገናችን ነው። በኃይል የሚፈታ የህዝብ ጥያቄ የለም። ጽንፈኛው ህወሓት በአፋር ህዝብ ላይ ከዚህ በፊት የፈጸመውን በጋላኮማ ላይ የፈጸመውን የዘር ጭፍጨፋ አልረሳነውም። ሌላ ለተመሳሳይ የዘር ጭፍጨፋ የሚያደርገው ጥረት ተቀባይነት የለውም። እንዲሁም የተፈናቀሉ ከስድስቱ ቀበሌዎች የተፈናቀሉ ወንድሞቻችን ወገኖቻችን መልሰው እንዲቋቋሙ ያልተቆጠበ ጥረት እናደርጋለን። የሚመለከታቸው አካላትም ጥረት ያድርጉ የሚል መፈክሮችን በመያዝ ደማቅ ሰልፍ አካሂደዋል ማለት ነው። በዚህ በሰሜናዊ ዞን መጋሌ ወረዳ ቶንሳ ቀበሌ በዛ አካባቢ ያለውን እንግዲህ እንደምታውቁት ይህንን ወረራ የፈጸመው ህወሓት ዓለም አቀፉ ማህበረሰብ ስላወገዘው የሚዲያ ዘገባው ካሰበው ጠብቀው የነበረው የፌዴራል መንግስት መግለጫ ያወጣል፣ ወደ ጦርነት ሊገባ ነው ይላል፣ ወይንም ምላሽ አጸፋ ምላሽ ሲኖር እሱን ተከትሎ ዓለም አቀፉ ማህበረሰብ እንደገና ያደራድረኛል። እሱን ደግሞ በትግራይ ህዝብ ዘንድ በዓለም አቀፉ ማህበረሰብ ዘንድ በዋነኝነት በትግራይ ህዝብ ዘንድ ያጣሁትን ቅቡልነት መልሶ ለማግኘት ይረዳኛል። ጦርነት በባህሪው ያው የተጠቂነት መንፈስ ስለሚፈጠር ሰዎችንም ከአመክንዮ አውጥቶ ወደ ስሜት ስለሚያስገባ በዛም የተበታተነውን ማህበራዊ ድጋፌን እንደገና መልሼ አጠናክርበታለሁኝ የሚል ጀስት ደካማ የሆነ ሎጂክ ይዞ ነው የገባው። ነገር ግን የኢትዮጵያ መንግስት የኢትዮጵያ ህዝብ ከሰላም እንጂ ከጦርነት የሚገኝ አንዳች ፋይዳ የለም በሚል የፈጸሙትን ትንኮሳ ያደረሱትን ኪሳራ ሁሉ በዋነኝነት ቁሳዊ ኪሳራ፣ በዛ ላይ ደግሞ ከ2000 በላይ የአፋር ወገኖቻችን ተፈናቅለዋል። ዛሬም በመጠለያ ነው ያሉት። የተወሰኑትን ወደ ቀያቸው ተመልሰው ለመሄድ እየሞከሩ ያሉ አሉ። ሰው በዚህ ምክንያት ስቃይ ወይንም ምንድነው በዚህ ስቃይ እየከፈሉ ያሉ ወገኖቻችን ቢኖሩም ህወሓት ባሰበው መንገድ ስላልሆነለት ተጠቃሁኝ፣ በድሮን ተመታሁ፣ እየተተነኮስኩ ነው፣ የፌዴራል መንግስት ታጣቂ አደራጀ ወዘተረፈ እያለ አሁን አንዳንዶቹ መልሰው የራሱ የፕሮፓጋንዳ ማሽኖች እዛ ያሉት ቲፒኤፍ የኛ ወገኖች ናቸው፣ እኛ አስከፍተናቸው ነው የወጡ፣ ማንም አልደገፋቸውም ማለት ጀምረዋል። ስማቸውን መጥራት ስለማያስፈልግ ነው። ኤኒዌይስ የአፋር ህዝብ ተቃውሞ አድርጓል። ይሄ አንደኛው መረጃ ነው። በሁለተኛ እንግዲህ የመገጭ እንግዲህ ስለመገጭ ብዙ ማለት እንችላለን። በነገራችን ላይ ወዳጆች መገጭ ዝም ብሎ ፕሮጀክት ሆኖ በፕሮጀክት አፈጻጸም ድክመት የቆመ ፕሮጀክት አይደለም። ለምሳሌ ተቋማት ይጀመራሉ ምንም እንደምታውቁት፣ ግን በተለያየ ምክንያት የመንገድ ስራ ሊሆን ይችላል፣ ህንፃ ግንባታ፣ ድልድዮች ተቋራጭ ወይ ችግር ኑሮበት ወይ ተቆጣጣሪው ወይ የበጀት ችግር አጋጥሞ የካሳ ዋቴቨር በዚህ በፕሮጀክት ማኔጅመንት በሚያጋጥሙ ችግሮች የመገጭ ከዚያ የተለየ ነው።
በደንብ ቢመረመር በደንብ ስራዬ ተብሎ ቢሰራበት ከጀርባ የግብፅ ረዥም እጅ አለ። ስለ መገጭ ሲተነትኑ ስለ መገጭ ሲያብራሩ የግብፅ ሚዲያዎች ከኛ ከኢትዮጵያዊ ባለሙያ ፍጹም በርቀት ላይ ነው የሚያብራሩት። የመስኖ ይሄን ያህል አለው፣ የንጹህ መጠጥ ውሃ ሽፋኑ ይሄን ያህል ነው፣ ወደ ናይል የናይል አንድ ተፋሰስ አካል ነው ያብራሩታል በሙሉ። ከቆመ በኋላ ነው እንደገና ወደ ስራ እንዲገባ የተደረገው። ዶክተር አብይ አህመድ መካከለኛ እነኚህ ሚዲየም ዳሞችን ስሞል ዳም እንድ ትልልቅ ዳሞችን እየገነባ ወደ ናይል የሚፈሱ ወንዞችን የመቆጣጠር ሂደት በዛ ውስጥ እየሰራ ነው የሚል ሰፊ ትንተና ነው የሚሰጡት። እንግዲህ እኔም ሃይላይት ለማድረግ ሞክሬያለሁ። በ2001 ዓ.ም ነው የተጀመረው። ከታላቁ የኢትዮጵያ ህዳሴ ግድብ ይቀድማል። በ3 ዓመት ያልቃል። 2004 ለምረቃ ይበቃል ተብሎ ነው የተጀመረው። 2.4 ቢሊዮን ብር ተመድቦለታል። ሲጀመር 116 ሚሊዮን ኪዩቢክ ሜትር ለመስኖ፣ 32 ሚሊዮን ኪዩቢክ ሜትር ውሃ ለመጠጥ ውሃ፣ እስከ 17 ሄክታር መሬት በመስኖ በማልማት የአርሶ አደሮችን የኑሮ ደረጃ ያሻሽላል፣ ወደ ሀብት ወደ ብልጽግና ያመጣል። በዋናነት ደግሞ ጎንደር ከተማ በጎንደር ከተማ ያለውን የንጹህ መጠጥ ውሃ ችግር ይፈታል ተብሎ ነው የተሰራው። ግን 17 ዓመት ነው የፈጀው። ኦልሞስት በባለፈው 1 ዓመት ጠቅላይ ሚኒስትሩ ቀጥታ ራሳቸው ፕሮጀክቱን የራሳቸው አድርገው በጠቅላይ ሚኒስትር ጽህፈት ቤት የሜጋ ፕሮጀክቶች ክትትል ውስጥ ከገባ በኋላ አሁን ፕሮግረስ አድርጓል። የመገጭ ወንዙ ዳይቨርት ተደርጓል። የዳይቨርሽን ስራ ግድቡን ለማሳረፍ ማለት ነው። ዘን መልሶ ያ ግድቡ በቂ ውሃ ከያዘ በኋላ ያው ልክ እንደ ታላቁ ህዳሴ ግድብ ናቹራል ኮርሱን ተከትሎ የሚሄድ ይሆናል ማለት ነው። እስከ 2013 የሚገርማችሁ ምንም እዚህ ፈቀቅ ባላለበት ሁኔታ 6.4 ቢሊዮን ብር ፈጅቷል። በ2.4 ነው የተጀመረው። 2.4 ቢሊዮን ብር ነው አጠቃላይ በጀቱ የነበረው። ግን የትም ምን ሆኖ ምን ተሰርቶ የለም፣ የሚታወቅ ነገር የለም። እስከ 2013 ዓመተ ምህረት ግን 6.4 ቢሊዮን ብር ፈጅቷል። ከዛ በኋላ ከ2013 እስከ 2017 ጠቅላይ ሚኒስትሩ ኦንስት ያደረጉት ተቋራጭ ተቀይሮ ተቆጣጣሪ ተቀይሮ እስከዛ ደግሞ ወደ 3 ቢሊዮን ብር ብሩ ይበላል። አንድ ነገር ግን ፈቀቅ አይልም። ይሄ የተቋራጭ ችግር ነው ወይ? ያሰሪ ችግር ነው ወይ? የተቆጣጣሪው ችግር ነው ወይ? ማን ነው? ይሄንን ብር ይመደባል፣ ብሩ ይወጣል፣ ቆማ አይባልም። ግን ስራ የማይሰራ ለምንድን ነው ሲባል የግብፅ ሚዲያዎችን በደንብ ብትፈትሹ በደንብ ብትከታተሉ ሚስጥሩ የሚገለጥ ነው የሚሆነው። ዝሮ እኔ አሁንም ማለት የምፈልገው በተደጋጋሚም ለባለፉት 4-5 ዓመታት እያልኩ ያለሁት በመስኖ አይነው ዶክተር አብርሃም የመስኖና ቆላማ ሚኒስትር ሆነው ከመጡ በኋላ በፕሮጀክት አፈጻጸም እጅግ ጠንካራ ናቸው። ከዛ ባለፈ ግን በየአካባቢው የሚወጡ በተለይ ናይል ተፋሰስን ይዞ የተከዜን ይዞ የባሮን ይዞ ሌሎችም ተፋሰሶች ላይ በልዩ ክትትል ቁጥጥር ሊሰሩ ይገባል። እንደ ብሔራዊ ጥቅም የናሽናል ኢንተረስት አንድ አካል መሆን መቻል አለባቸው። ምክንያቱም ብሔራዊ ጥቅም የገጸ ምድርና የከርሰ ምድር ሀብቶቻችንን ጸጋዎቻችንን ተጠቅመን ኢትዮጵያን በቀጠናው በአህጉሩም በዓለም አቀፍ ደረጃ በኢኮኖሚ ተወዳዳሪ ማድረግ ነው። አንዱ ያው ሚሽን ነው፣ የተልዕኮ አንድ አካል ነው። ነገር ግን የተፈጥሮ ጸጋችንን መጠቀም ብዙ ስጋቶቻችን ከውጭ የሚመጣ የቀጥታ ወረራም ምንም እንኳ አሁን ዜሮ በሚባል ደረጃ ቢሆንም ኒርቱ ዜሮ አብሶሉትሊ ዜሮ የሚባል ነገር የለም። በአብዛኛው አሁን ወደ አንድ የሚጠጋው ኢትዮጵያን የማተራመስ ቅጥረኛ ባንዳን የባዕዳን ተለላኪ ባንዳን በመመልመል ሽራፊ ሳንቲም በመስጠት በሀገሩ ላይ የሚቆምር ተለላኪን በመፍጠር ነውና በዚህ ሂደት ፕሮጀክቶችን በደንብ ማየት በደንብ ክትትል ሊደረግ ይገባል። የግብፅ ሚዲያዎች በጣም እየጮሁ እየዘገቡ ነው ያሉት። ይከታተላሉ በሳተላይት ምን ያህል ነው እድገቱ፣ ወዴት እየሄደ ነው። የመገጭ ፕሮጀክት ማለቅ ቀጥሎ ርብ አካባቢው አልቋል ይባላል፣ ግን በፉሊ ፋንክሽናል አይደለም። የአጓት መስኖ ፕሮጀክት አለ እዛው እና ማይክሮ ዳሞችን ሚዲየም ዳም እና ወደ ትልልቅ ዳም በተለይ በዚህ በመስኖ
የሚሰሩ ነገሮችን በደንብ ከተተል ማድረግ ያስፈልጋል ማለት ነው። እሱን ተከትሎ እንግዲህ ኢትዮጵያ የበለጠ ፕሮጀክቶች ላይ እየሰራች በሄደች ቁጥር የበለጠ ወደ ልማታችን የበለጠ ውሃችንን በተጠቀምን ቁጥር ጠላቶቻችን አርፎ አንድ መሪ በነገራችን ላይ ኢትዮጵያ ውስጥ ለመመስገን ጀግና ተብሎ ለመወደስ በጣም ቀላል ነው። አርፎ ቁጭ ማለት ነው። አለመስራት፣ ባለመስራት ውጤት ይገኛል። ባለመስራት ምስጋና አለ። ባለመስራት ጠላቶችህ የሚሰማሩብህ እንዲቀነሱ ይደረጋል። ባለመስራት ትችት እንዳይኖር ማድረግ ይቻላል። ከዛ ያለችው አንድ ብሎ ሬንት ሲክ ማድረግ ያን ያህል በናሽናል ኢንተረስት ላይ በብሔራዊ ጥቅም ላይ እዚህ ግባ የማይባሉ ቀይ ባህር አልፈልግም ግመል ያጠጡበት ብሎ መስጠት፣ ታላላቅ ግድቦችን በተለይ የናይል ተፋሰስን አለመንካት፣ እንደ ሁኔታው መለላክ እሱ ውጤት ያስገኝ ይሆናል። መሪነት ነው ወይ ነው? መሪ መሆን ነው። አንድ መሪ ሲሆን ኖ ፈተናዎችን ሁሉ ተቋቁሜ ኢትዮጵያን አሳድጋለሁ ይላል። ገዢ ሲሆንስ የቀደመው የኢትዮጵያ መሪዎች ሲያደርጉት የነበረው ነው። ሁኔታውን እያዩ ገዢ ለመሆን ስለ ስልጣን ስለ ወንበር ብቻ ከተጨነቅ ያን ያህል ኢትዮጵያ ውስጥ ከባድ ነው የሚል እምነት የለኝም። ሰው ይህን ተከትሎ እንግዲህ የግብፅ ያው የመክበብ ስሜት አንድ አካል ነው። ለምን ግብፅ ጅቡቲ ላይ ወደብ ለመስራት ፈለገች ሌላ ጉዳይ ነው። ለምሳሌ ለ25 ዓመት ኮንትራት ጅቡቲ ለሳውዲ አረቢያ ወደብ ሰጥታለች። ልክ በተመሳሳይ አዲስ የማስፋፊያ ወደብ ለመገንባት ያለውን ፍላጎት ግብፅ ለመስራት ፍላጎቷን ገልጻለች። ምንድን ነው የሚለው? ኢጅፕት ቢልድ ኒው ፖርት ሎጂስቲክስ ፋሲሊቲ ኢን ጅቡቲ። ከዛም ባለፈ 20 ሜጋዋት የኤሌክትሪክ ምንድነው ሶላር ከፀሐይ የሚመነጭ 20 ሜጋዋት በማመንጨት የዚህ የዶራሌ የሚባለው የኮንቲነር ወደብ ዶራሌ ኮንቲነር ተርሚናል ወይንም በፈረንሳይኛ እነሱ ሲጠሩት ሶሲቲ ዲ ጌስቴን ዲ ተርሚናል ኮንቲነር ዲ ዶራሌ የሚባለውን የጅቡቲ መንግስት በፐብሊክ ፕራይቬት ፓርትነርሽፕ የገነባው ነው እና በጣም በኮንቲነር አገልግሎት ያው ለማን ነው አገልግሎት ኢንታየርሊ የሚሰጥ ካላችሁ ለኢትዮጵያ ነው። በዚህ በኮንቲነር ሰርቪስ በመስጠት ደግሞ በምስራቅ አፍሪካ ቀዳሚ የሆነ ነው። ኦፍኮርስ አሁን በቀጣይ ኢትዮጵያ እንዳማራጭም የበርበራ ፖርትን ስትጠቀም የበርበራ ፖርት የተሻለ አገልግሎት እንደሚሰጥ በተለይ ባለው ፋሲሊቲ የበርበራ ፖርት የሚሻል ነው የሚሆነው። በባለፈው ኖቨምበር 3 2025 ላይ ነው በመሐመድ ፋቲ ሙሳ የተመራ የግብፅ ምንድን ነው ልኡካን ከጅቡቲ ፖርት የጅቡቲ ወደብና የነፃ ንግድ ቀጠና አስተዳደር ምንድነው ባለስልጣን ኦቶሪቲ ጅቡቲ ፖርት ኤንድ ፍሪ ዞን ኦቶሪቲ ጋራ አቡበከር ኦማር ሃዲ ጋራ ተነጋግረው ነበረ። እንግዲህ በቅርቡ የግብፅ የውጭ ጉዳይ ሚኒስትር በኢጅፕት ዲፒቲ ፕራይም ሚኒስተር ፎር ኢንዱስትሪያል ዲቨሎፕመንት የኢንዱስትሪ ልማት በቀጣይ 1 ሳምንት 2 ሳምንት ወደ ጅቡቲ እንደሚያመሩ ይታወቅ ምንድነው እየተዘገበ ነው ያለው። በዛ በሚመጡበት ወቅት ይህንን የአዲስ ወደብ ግንባታ እንዲሁም የ20 ሜጋዋት የማስፋፊያ ተጀምሮ ነው የቆየው የሶላር ፓኔል ተዘርግቶ ዘን ኤሌክትሪክ ተመርቶ ይህንን የኤስጂቲዲ ወይ አስቀድሜ ያልኳቸው ሶሲቲዲ ጀስቴን ዲ ተርሚናል ኮንቲነር ዲ ዶራሌህ ወይንም የዶራሌህ የኮንቲነር ተርሚናልን ወደ ግሪን ፖርት የማድረግ የሚል ነው። ይህንን አንድ በጣም ፈገግ የሚያደርገኝ መቼም ባንዳነት እንደዚህ ዘመን ባንዳ ነኝ ብሎ በኩራት የተነገረበት ዘመን ያለ አይመስለኝም። ወይ እንግዲህ ትናንት በዛ ዘመን በደርግ ዘመን የነበሩ ባንዳዎች በኢህአዴግ ዘመን የነበረ ባንዳ ኦፍኮርስ በኢህአዴግ ዘመን ራሱ መዋቅሩም የባንዳ መዋቅር ነበር ነው ብዬ የምወስደው። ሶሪ እንግዲህ በዚህ የበለጠ መከራከር መጻፍ ትችላላችሁ። ስብሐት ነጋ አንድ ቪኦኤ ጋር ባደረጉት ቆይታ ኤርትራውያንና ትውልድ ኤርትራውያን አሉ ይባላል፣ በካቢኔው ውስጥ በሚኒስትሮች ውስጥ በአስፈጻሚው አካል ውስጥ አሉ ይባላል፣ በተለያዩ አመራሮች ውስጥ ያገለግላሉ አሉ ይባላል ሲባል
አዋሉ። ይህ እውነት ነው። እንኳን ሌሎች እኔ ራሱ በአንድ ወገን ኤርትራዊ ነኝ ይላል። እንግዲህ ኤርትራዊ ከሆንክ በሙሉ ኤርትራዊ የሆኑ ራሱ እነ ሙሴን ጨምሮ በትግሉ ዘመን እነ ስብሐት ነጋ ራሳቸው ኤርትራዊ ነን ብለው ሰው በሌላ ሀገር ላይ ስትሄድ እንዴት ብለህ ነው የራስህን እናት ሀገርህን ጥቅም ለማስጠበቅ ትሰራለህ እንጂ የሌላውን ሀገር ልታገለግል አትችልም። እንግዲህ የሞሳድ ሴክሬት ሌላ አይደለም። ሞሳድ የሚያደርገው ለዛውም ለምሳሌ ሞሳድ ኢትዮጵያ ውስጥ ኤጀንት ሲመለምል ቢያስፈልገው ኢትዮጵያ ውስጥ እስራኤላዊ ወይ አይሁድ ከዛ ማምጣትና ማሰለል አይጠበቅበትም። ቤተ እስራኤላዊ ወይም ፈላሻ፣ እኛ ፈላሻ ብለን የምንጠራቸውን እነሱን ሪክሪት ያደርጋል። በመንግስት ስልጣን ወደ ከፍተኛው ፖዚሽን እንዲወጡ ያደርጋል። ወይ ባለሀብት ኢንቨስተር ያደርጋቸዋል። መረጃ ይወስዳል ማለት ነው። ያን መረጃ ይወስዳል። ባለስልጣን ከሆኑ ፖሊሲ ያስቀይራል። ሶሪያ ላይ የሚፈልገው ያ ነው። የሚያደርገውም እንደዛ ነው። የእኛ ሰው በደማስቆ በተመሳሳይ ካይሮ ላይ ግብፅ ላይ የሚያደርጉት እንደዛ ነው። ሩሲያ አውሮፓ ላይ ቤተ እስራኤላዊ ወይም አይሁድ ያለበት እንግዲህ ምንድን ነው ያደረጉት እነሱ በመበተናቸው በዓለም ሁሉ እንደ ጨው በመበተናቸው ዛቲዝ ዲስጋይስ ነው፣ መርገምት ነው፣ ፈተና ነው። ግን ፈተናውን ወደ ምን ቀየሩት? ወደ በረከት፣ በረከተ መርገም አደረጉት። ብሌሲንግ ኢን ዲስጋይስ የምንለው ማለት ልክ እንደዛ ኢትዮጵያን የባህር በሯን የዘጉባት ኢትዮጵያ ሆነው የኢትዮጵያ አስተዳዳሪ ናቸው የሚሰሩ። ግን ለማን ነው? ለኤርትራ። እንደዛ አድርገው ነው እኛን የዘጉን። ኤርትራ አገር አይደለም። ኤርትራ ሲፈጠር አፈጣጠሩ ዜጎችን በኢኮኖሚያዊ፣ በማህበራዊ፣ በልማት ከሌሎች ሀገራት ጋር በመተባበር ሰርተን ኤርትራን ተወዳዳሪ እናደርጋ። እንደዛ አይደለም። በቃ አጥር ነች ኤርትራ። ምን የማድረግ ከላይ ምጽዋ ወይ ማሳዋ እስከ ራስ ዱሜራ ድረስ የተዘረጋ አጥር 42 ኪሎ ሜትር የሆነ ቦታ ላይ ደግሞ 160 ኪሎ ሜትር ምናልባት 300 400 ኪሎ ሜትር የሚርቀው በላይ በሰሜኑ ጫፍ ባለው ያን አድርጎ መዝጋት ኢትዮጵያ ወደ ቀይ ባህር ድርሽ እንዳትል። ሰው ኢትዮጵያ ወደ ቀይ ባህር ያ ጥያቄ ሲኖር ተንደርድሮ ሄዶ ፈጣሪዎች ጋር ፈርዖኖች ጋር ሄዶ እርዱኔ ማለት ያ ፈርዖን ታንክ፣ መድፍ በሶቪየት ህብረት ዘመን የገዛውን የጦር መሳሪያ ሊሰጥህ ይችላል። ይዋጋልሃል ወይ አብሮ ዋጋ ይከፍላል ወይ ሌላ ጉዳይ ነው። ሰው ስብሐት ነጋ ነው ከማንም በፊት ኤርትራ አትገነጠልም ቢለን አንቀበለውም ነበር ብሎ እንዲገነጠሉ ገፍተው፣ ኦፍኮርስ ገፍተው ሳይሆን ሲመሰረቱም ለመገንጠል ነው ያንን ያደረጉ። ሁለት ቤት የሰሩ ሁለት ቤት የሚኖሩ አንደኛውን የሚበዘብዙ አንደኛውን ለማበልጸግ የሚሞክሩ ግን አልሆነም። እዚያ ያለው አምባገነን ነው። እዚያ ያለው ኤርትራን መገንጠልና ኢትዮጵያን ቀይ ባህር አልባ ማድረግ ከቀይ ባህር ማራቅ አሳክቻለሁ ብሎ ካሰበ በኋላ ሌላ የለውም፣ ቪዥን የለው። ዛት ዋዝ ተርሚናል ቫሊዩ፣ ኢንስትሩመንታል ቫሊዩ አልነበረም። በቃ ትግሉ ኢትዮጵያን ከቀይ ባህር ማራቅ ነው። ያንን ያደረጉ የባዕዳን ተለላኪ ባንዳዎች ዛሬ መልሰው ጦርነት ያቀነቅናሉ። ትናንት በበቃይ ተሸንፈው፣ ትናንት ተንበርክከው ኢትዮጵያ በወታደራዊ ያገኘችውን ድል በፖለቲካ ድል ለመድገም የተሰጠቻቸውን እድል እንደ ድክመት ቆጥረው ዛሬም ያቅራራሉ፣ ዛሬም ይሸልላሉ። ኢትዮጵያ በእያንዳንዷ ቀን ሰላም ባገኘች ቁጥር ልማት ነው የሚመጣው። ለባዕዳን ተለላኪዎች ግን የእያንዳንዷ የሰላም ቀን ያከስራቸዋል። መኖሪያቸው፣ መተዳደሪያቸው፣ መንገዳቸው ሁሉ ብተና ስለሆነ እልቂት ስለሆነ እነሱ ስለማያስቡ ለምሳሌ ለትግራይ ህዝብ እንታገላለን ይላሉ። ነገር ግን የትግራይ ህዝብን ለእልቂት የሚዳርግ በቀጣይ ችግር የሚያመጣ ኬሚካል እየተጠቀሙ ወርቅ አውጥተው ይነግዳሉ። በአንድ በኩል የፕሪቶሪያ ስምምነት ይከበርልን ብለው ይጮሃሉ። ራሳቸው የፕሪቶሪያ ስምምነትን ይጥሳሉ። ጦርነት ከፍተው አፋር ክልል ገብተው 6 ቀበሌ አፈናቅለው መልሰው ደግሞ
ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ይጮሃሉ። የጦር መሳሪያ ይነግዳሉ። ህገወጥ የሰው ንግድ ላይ ተሰማርተዋል። ፕሮፓጋንዳ ውስጥ ከፍተኛ እንወጋችኋለን፣ በጉልበታችን እናስተካክላለን እያሉ ነው። ጽንፈኛውን ቡድን አማራ ክልል ያለውን፣ ኦሮሚያ ክልል፣ የትኛውን ቦታ ያለን ጽንፈኛ ይረዳሉ። ሰው ይሄ የግብፅ ጅቡቲ ውስጥ አዲስ ወደብ እንገነባለን፣ የሎጂስቲክስ ፋሲሊቲውን ወይንም በነፃ ንግድ ቀጠና ውስጥ እንሳተፋለን። ይሄ ምንም ጥርጥር የለውም። የግብፅ ዓላማ ሌላ አይደለም። ኢትዮጵያን የማስጨነቅ ኢትዮጵያ የዋተር ሴኪሪቲዋን ተገዳ እንድትፈርም የማድረግ አለቀ። በዚህ ሂደት ግን የባዕዳን ልሳኖች የብልጽግና መንግስት ግብፅ ወደ ጅቡቲ እንድትመጣ አደረጋት። ግብፅ ኢትዮጵያን ያልከበበችበት ዘመን ከነበረ ወይንም ከተወችው ኢትዮጵያ ከልማት በተለይም የአባይን ወንዝ ከመጠቀም አጀንዳዋ የተናጠበች ጊዜ ነው። ግብፅ እኮ በጣም ታጣቂ ማደራጀት፣ ወደ ጦርነት መግባት፣ ይህን ሁሉ እየተፈለፈለ ባንዳን ግፉ ወደፊት የማለት የፕሮፓጋንዳን ጨምሮ እኮ መስጠት የጀመረችው የታላቁ ህዳሴ ግድብ ወገባችንን ቋጥረን ምንድን ነው አስረን መስራት ስንጀምር እኮ ነው። ይህን ግን ሊነግሩ አይፈልጉም። እና አንዳንድ በጣም በደቃቃ ሳንቲም የተገዙ ባንዳዎች በጣም ስለሚገርሙኝ ነው። ድሮ ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ የህልውና ጉዞ ትክክልም እውነት ለመሆኑ ማሳያ ነው። እስትንፋስን ዘግቶ አስጨንቆ እንገዛቸዋለን እናንበረከካቸዋለን ለሚሉት እውነተኛው ኢትዮጵያ ከቀይ ባህር የተነጠለችበት መንፈሱ፣ ፍላጎቱ፣ ግቡ ምን እንደሆነ የሚያሳይ ነው። ይህንን ማወቅ በጣም ወሳኝ ነው ለማለት ነው። ሌላው እንግዲህ ምናልባት ከዚህ ከሶማሌላንድ አኳያ ስናይ ሶማሌላንድ ከዛሬ ጀምሮ ወደ ሶማሌላንድ የሚገቡ ዜጎች የራሷን ቪዛ ኦን አራይቫል ሊኖራቸው እንደሚገባ፣ በሶማሊያ ቪዛ ወደ ሶማሌላንድ መግባት አይቻልም ብለዋል። እንግዲህ በኢቪዛ የኤሌክትሮኒክ ቪዛ ሶማሊያ በኦንላይን የፈቀደችው ቪዛ ነው። ወደ $64 አካባቢ ይጠይቃል። ቪዛ ኦን አራይቫል ሶማሌላንድ $60 ተከፍሎ ኦን አራይቫል ሀርጌሳ ሊሆን ይችላል ወይ በርበራ ባሉት ኤርፖርቶች ጋር ሲታረፍ የሚከፈልበት ስክሪን ተደርጎ ወዲያውኑ እዛው $60 ተከፍሎ የሚሰጥ ነው። በተመሳሳይ ፑንትላንድም ቪዛ ኦን አራይቫል VISO ቪዛ ኦን አራይቫል ሲስተም የሚባል ዘርግተዋል ማለት ነው። ይሄ እንግዲህ በዋነኝነት ወደ ሶማሌላንድ የሚበሩ አውሮፕላኖች ለማረፍ ወይንም የሶማሌላንድን የአየር ክልል የሚጠቀሙ የትኛውም ኤርላይንስ ኦፕሬተር ሊያሳውቁን ይገባል። ከዛ ውጭ ግን በእኛ ኤርስፔስ ላይ መብረር አይችሉም የሚል ማስጠንቀቂያ ከዛሬ ጀምሮ አውጥቷል። እንግዲህ ወደ ሶማሌላንድ ኢትዮጵያ ኤርላይንስ፣ ፍላይ ዱባይ በተወሰነ መልኩ የሳውዲ ኤርላይንስ ይበራሉ። ፍላይ ዱባይ እና የኢትዮጵያን ኤርላይንስ ይህንን ፕሮሰስ በጣም በአብዛኛው የሚበሩ እነሱ ናቸው። ምናልባት ምንድን ነው የተለያዩ ጽሁፎች እየወጡ ያሉት የሁለቱ በሶማሌላንድ በፑንትላንድ እና በሶማሊያ ፌዴራል መንግስት መካከል ያለው ጭቅጭቅ ኤርስፔስ ወር የሚባለውን ያመጣል። ይሄ ደግሞ የበለጠ ችግር እየፈጠረ ነው የሚል ትንተናዎች እየወጡ ናሉ። እሱን በሂደትም በደንብ እናየዋለን። አንዳንድ የሶማሊያ ፖለቲከኞች በመካከላችን ቅርቃር ውስጥ ገብቶ ሶማሌላንድን እንዳንቆጣጠር ያደርገን ፑንትላንድ ነው እና ፑንትላንድን ማፍረስ አለብን የሚል ትንተናም እየጻፉ ነው። በነገራችን ላይ በአሁኑ ሰዓት የፑንትላንድ፣ የቻድ፣ የሶማሌላንድ ከፍተኛ የፖለቲካ ወኪሎች አቡዳቢ ዩናይትድ አረብ ኤሚሬት ነው ያሉት። በዚህ ዙሪያም እየወጡ ያሉ ትንተናዎች አሉ። ሌላው እንግዲህ የመጨረሻ መረጃዬ ናይጄሪያ ከትናንት ጀምሮ በተለይ የሰሜን ናይጄሪያ እነኚህ ይሄ ካኖ የሚባለው አካባቢ ያሉ ካኖ የሚባል ከተማን ይዞ ከፍተኛ የሆነ ሰላማዊ ሰልፍ እየተደረገ ነው ያለው። ለሰላማዊ ሰልፉ ዋነኛ ምክንያትም አሜሪካ ናይጄሪያ ውስጥ ያሉ ክርስቲያኖች
በሙስሊም አክራሪዎች፣ በአሸባሪዎች በቦኮ ሀራምን ጨምሮ የዘር ጭፍጨፋ እየተፈጸመባቸው ነው። የናይጄሪያ መንግስት ደግሞ ይህንን ማስቆም አልቻለም። ስለዚህ በሶስት ምዕራፍ የሚታይ ቀላል፣ መካከለኛና ምንድን ነው ላይት፣ ሚዲየም ኤንድ ሴቨር ሜጀር በሚባል በሶስት ምዕራፍ ወታደር እስከ ማሰማራት ድረስ የሚደርስ እርምጃ እንወስዳለን ማለቱን ተከትሎ የናይጄሪያ ፖለቲከኞች በፍጹም እገዛ ከጠየቅን እገዛ ሊሰጠን ይገባል እንጂ በሉዓላዊ ግዛት በናይጄሪያ ሉዓላዊ ግዛት ውስጥ ያለውን አሸባሪዎችን የጸጥታ ሚንስ ኦፍ ቫዮለንስን በበላይነት ተቆጣጥረን እርምጃ መውሰድ የኛ መብት ነው የሚል ነገር እያወጡ ነው ያሉት። ዞሮ ዞሮ ግን የካኖና የአካባቢዋ ወጣቶች ሞስትሊ የሚለው እንግዲህ መረጃው ምንድነው ሙስሊም ግሩፕስ የአሜሪካ መንግስት እርምጃ የክርስቲያኖችን ህይወት የመታደግ ሳይሆን የናይጄሪያን የተፈጥሮ ሀብት የመቆጣጠር ነው በሚል እየተቃወሙ ነው ያሉት። በተመሳሳይ በእስራኤልና በኢራን መካከል ከፍተኛ አይቀሬ ጦርነት ይከፈታል። የጊዜያት ጉዳይ ነው። ኢራንም በየቀኑ የሚሳይል ፕሮዳክሽኗን 24/7 ኦን አድርጋለች። በአንድ ጊዜ የእስራኤልን ኤር ዲፌንስ ሲስተም ጥሰው ጉዳት ማድረስ የሚችሉ በአንዴ 2000 ፕላስ ሚሳይል ለመተኮስ የሚያስችላት በየቀኑ ምርት እያሳደገች ነው የሚሳይል ምርቷን የሚል ሪፖርት እየወጣ ነው። ኦፍኮርስ በጠዋት ፕሮግራሜ ወደ እናንተ ለማድረስ እንደሞከርኩት ናታንዝ ከሚባለው አስቀድሞ በአሜሪካ በስተር ቦምበር ምንድነው በስተው ወደ ታች እስከ 10 እስከ 12 ሜትር በስተው ጉዳት በሚያደርሱ ቤቱ ቦምበሮች ከተመታው ናታንዝ 2 ኪሎ ሜትር ርቀት ላይ ፒካክስ የሚባል ተራራ ላይ የኒውክሌር ማብላያው ስራ ጀምሯል የሚል ሪፖርት እየወጣ ነው። በዛ ባለፈ ደግሞ በአሁኑ ሰዓት በጣም ኢራን ውስጥ ከፍተኛ የሆነ የውሃ እጥረት አለ። ይሄ የውሃ እጥረት ሲደመር ከእስራኤል በኩል ሊመጣ የሚችልም ጥቃት በኢራን ላይ ምን አይነት ጉዳት ሊያደርስ ይችላል የሚለውን አብረን የምናየው ነው። በነገራችን ላይ በዚሁ አጋጣሚ እንዲያው ስብሃትም ምን ይላል? ምን ችግር አለው ኤርትራውያን መኖራቸው መምራታቸው ይላል የሚባል ነገር የለም። ምን ችግር አለው ኢትዮጵያ ሚኒስትር ብትሆን? ምን ችግር አለው የኢትዮጵያውያን የሶማሊያ ወታደራዊ አዛዦች ቢሆን የሚል ነገር ሎጂክ የለም። እንዲሁ ይሄ አቃፊነት አለ። የብሔር ፖለቲካን የሚከተል ሰው ይህን ሲል ሌላ ጉዳይ ነው እና የሶማሊያ የአገር ክህደት የሚባል የትራያል ወደ 24 ዓመት የተፈረደበት ከ1964 እስከ 1967 የሶማሊያ የውጭ ጉዳይ ሚኒስትር ሆኖ ያገለገለ አህመድ የሱፍ ዶዋሌህ ለኢትዮጵያ መረጃ ሰጥቷል በሚል ወደ 24 ዓመት ኦፍኮርስ 78 የምክር ቤት አባላት ውስጥ 77ቱ በስቅላት እንዲቀጣ አንዱ ነበር የተቃወመው። ግን 24 ዓመት በእስር ቤት እንዲያሳልፍ የተፈረደበት ነበርና ሰዎች በተለያየ መንገድ ለሌላ ሀገርም መረጃ ይሰጣሉ፣ ይሸጣሉ እንኳን ለሀገራቸውና ኢትዮጵያ ከቀይ ባህር ታሪካዊ፣ ተፈጥሯዊ፣ ህጋዊ መብቷ በአዋጅ ቁጥር 16/1980 የአሰብ ራስ ገዝ አስተዳደር እያለ በታሪክ ኤርትራ የሚባል ሀገር ኑሮ የማያውቀው በታሪክ ነው የምላቸው። አይ ጣሊያን ቅኝ ግዛት ስትገዛው ኤርትራ የሚባል ነበረው? አዎ ነበር። አገር ለመባል ግን ለምሳሌ ኬንያ የሚባል አገር የኖረው መቼ ነው? ከቀይ ግዛት ነፃ ሆኖ ኬንያ ከተባለ በኋላ ሬጅስተር ከተደረገ በኋላ ያንን ነገር ትግሉ የቅኝ ግዛት ነው ከተባለ አገራት ከቀይ ግዛት ነፃ ሲወጡ ድንበራቸውን ይዘው ይሄዱ የሚል የ1964 ካይሮ ዲክላሬሽን አለ። አይ የለም ጣሊያን እኮ ሲገዛን በቀይ ግዛት ይሄ ነው የነበረው፣ አሰብ በኤርትራ ውስጥ ነው የነበረው የሚለውም ከሆነ ያማ ቀርቶ ኤርትራ እንደ ሀገር ሳይሆን እንደ ዩኒት ነው ከኢትዮጵያ ጋር በፌዴሬሽን የተዋሃደችው። መከላከያውን፣ ታክስን፣ ገንዘብ ማተምን፣ የውጭ ግንኙነትን እንዲሁም የወደቦች አስተዳደርን ለፌዴራል መንግስቱ ወይንም ያኔ ለኢምፔሪያል ሪጅሙ ለቀዳማዊ ኃይለ ሥላሴ እንግዲህ ቀዳማዊ ኃይለ ሥላሴ ቀጥሎ ለደርግ ቀጥሎ ደግሞ ለሚመጣው ለኢህአዴግ ነበር። ነገር ግን በሽግግር ነው የሆነው። በሽግግር ዘመን አንድ ሀገር ያልተመረጠ መንግስት
ለምሳሌ ይሄ የሆነው በ1987 ነው። ህገ መንግስት ጸድቆ ምርጫ ተካሂዶ ዋቴቨር ለይስሙላም ቢሆን ያ ቢሆን ወል ተመርጧል ልንል እንችላለን። ወይም አሰብ ራስ ገዝ ላይም ሪፈረንደም ሊያካሄድ አይችልም። ባዕዳን ናቸው። አንዱ አዲሃሎ፣ አንዱ 4 ኪሎ፣ ዋናው አዛዣቸው ካይሮ ተቀምጠው ሆስኒ ሙባረክ የአፍሪካ አንድነት ድርጅት ሊቀመንበር፣ ቡጥሮስ ጋሌ የተባበሩት መንግስታት ድርጅት ዋና ጸሐፊው ነው። ኢትዮጵያን አዋርደው ባንዳ አስቀምጠው ደግሞ የተሰጠው እውቅና ወረቀት እንኳ የለም እኮ። ለኤርትራ እውቅና ሰጠናል ይባላል እንጂ የተሰጠው ወረቀትም አልተገኘም። ራሱ ኢሳያስም ይሄን የተሰጠ ብሎ ሊያመጣ አልቻለም። ወደ ላኪው ነው ሄደ። ኤርትራን መገንጠል፣ ኢትዮጵያን ከቀይ ባህር ማራቅ ተርሚናል ቫልዩ በቃ የመጨረሻ ግቡ የሆነበት ነው ያለው። ድሮ ኢትዮጵያውያን ስናብር ታላቁ ህዳሴ ግድብን አሳክተናል። አድዋ ላይ ድል አድርገናል። ድንጋይ ጠርበን ወደ ላይ አቁመናል። ድንጋይ ጠርበን ወደ ታች ዋሻዎችን ሰርተናል። አብያተ መንግስታትን ሰርተናል። ትልልቅ የማይቻሉ የሚባሉ ነገሮችን ችለናል። አሁንም በጋራ በመተባበር ለውጤት እንደምንበቃ ወደ ቀይ ባህር ተመልሰን መርከቦቻችን በቀይ ባህር እንደሚቀዝፉ በተመሳሳይ በምስራቅ አፍሪካ አይደለም በአፍሪካ ደረጃ ተወዳዳሪ የንግድ ኮመርሻል ፖርት እንደሚኖረን በአፍሪካ ቀዳሚ በዓለም ተወዳዳሪ የሆነ የባህር ኃይል እንደሚኖረን አልጠራጠርም። ያኔ ኢትዮጵያ ባህር አክሰስ ሲኖራት ሌሎችንም በተመሳሳይ የጂኦ ስትራቴጂክ ቫልዩዎችን በቀጠና ውስጥ ከሌሎች ጋር የመደራደር አቅማችን እያደገ ይሄዳል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ